ኢንሻአላህ ዛሬ ደግሞ የምናየው ረመዳንና ህመም የሚለውን ነው። አንዳንድ ጊዜ ከባድ የሆነ ህመም የተያዙ ሙስሊሞች አሉ። አላህ አፊያ ያርጋቸውና ግን ምንድነው ረመዳንና ያን የሚያገናኘው? እሱ እናያለን። አላህ ሱብሓነሁ ወተዓላ አልበር ነው። በጣም the most kind ነው። ባሮቹ በጣም የሚያዝን ጌታ ነው። በጣም የሚገርመው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ከታመመና መንገደኛ ከሆነ ከዛ በፊት እንደሚሰራው ነው የሚያዝለት አሉ። ለምሳሌ ባለፈው ረመዳን ጾም ስንጾም ቁርአን 10 20 ጊዜ አክትመን ከሆነ ጾማችንን በደንብ ከጾምን ሰላታችንን በደንብ ከሰገድን ዘንድሮን ታመን ብንተወው እንደዛ ነው የሚያዝልን። ላኢላሃ ኢለላህ። ይሄ አላህ ረህመት ነው። በዚህ ብቻም አይበቃም። አንዳንድ ሲሪየስ የሆኑ የማይሻል ካንሰር ምናምን የመሰሉ መጾም የሚከለክሉ በሽታዎች አይነት ከሆነስ እሱ ደግሞ በጣም ትልቅ ነው የአላህ እዝነቱ። ረሱል ሰለላሁ ዐለይሂ ወሰለም ተቡክ ዘመቻ ላይ ሲሄዱ የቀሩ ነበሩ። ገንዘብ የሌላቸው የታመሙ ሰዎች አለቀሱ በመቅረታቸው ሰበብ። አላህ እነሱንም አንወቅስም ብሎ ቁርአን አወረደላቸው። በዛም አላቆሙም። ረሱል ሰለላሁ ዐለይሂ ወሰለም መካ ላይ መዲና ሆኖ እኮ ከእኛ ጋር ሸለቆ ውስጥ እንደገቡ እሾህ እንደወጋቸው ሁሉ ነገር እኛ ያጋጠመን እንዳጋጠማቸው የሆኑ ሰዎች አሉ። እነሱን ምክንያት ነው የከለከላቸው አሉ። እነዛ ሰዎች አልሄዱም ያን ነገር ግን ያንን አጅር ሙሉ አገኙ። ለምን? ንያቸው ጥሩ ነበር። ስለዚህ ንያችንን እናስተካክል። አላህ ሶስተኛ የታመመ ሰው ወንጀሉ ይማርለታል፣ ደረጃው ከፍ ይደረግለታል። ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ። የታመሙ ሰዎች ክፍያቸው ያለ ሂሳብ ነው ይላል። ላኢላሃ ኢለላህ። ይሄ የአላህ እዝነት ነው። ኢብኑል ቀይም ምን ይላል? የታመሙ ሰዎችና መንገደኛ ላይ አላህ ዱዓ የሚቀበልበት ምክንያት ልባቸው ተሰብረው ወደ አላህ ስለሚጠጉ ነው። ሱብሃነላህ። እኛ ሌላ አራተኛ ነጥብ ደግሞ ብንታመምም ኢባዳ መጾም ባንችል ለይል መቆም ባንችል ግን ዚክር ማድረግ እንችላለን። ኢባዳችንን እንቀይረው። ዚክር በማድረግ ዱዓ በማድረግ ከአላህ ጋር የበለጠ እንቃረብ ማለት ነው። አንድ ሰው ሲታመም የጤናን ጥቅም ከዛ በፊት ያሳለፈውን ኒዕማ መሆኑን በደንብ እንዲያውቅ አንደርስታንድ ያደርገዋል። ስለዚህ ያንን እንዳናረግ ሊሆን ስለሚችል በረመዳን ላይ ብንታመምም ዱዓ በማድረግ ዚክር በማድረግ ለአላህ በጣም ዝቅ በማለት ኡቡድያ የሚባለው ለአላህ መተናነስ ዝቅ ማለትን የምናረጋግጥበት ጊዜ ነው የሚሆነው። አላህ ሻፊ የሆነው ጌታችን የታመሙትን እና ሀፊ ያርጋቸው። ለብዙ የታመሙ ሙስሊሞች ተስፋ ስለሚሆን እንደዚህ አይነት ቪዲዮ ኮፒ ሊንክ ሼር በማድረግ ለእንደዚህ አይነት ሰዎች አድርሱልኝ። አሰላሙ አለይኩም።